በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ የሚከበረውን የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን የስቅለት በዓል ምክንያት በማድረግ በዕለተ ዓርብ አጠቃላይ የሚከናወኑትን ስርዓትና የዜማ ቅንብር ለሕዝብ ግልጽ አድርጎ ለማሳየት የተዘጋጀ የፓወርፖይንት መርሃ ግብር ነው። 2017 ዓርብ 10 ከሌሊቱ 9 ሰዓት እስከ ቀኑ 11 ሰዓት የሚከናወነው የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የስቅለቱ ጉዳይ ይህንን ይመስላል። ከሌሊቱ 9 ሰዓት ስርዓተ ስቅለቱ ይጀመራል። ከሌሊቱ 6 ሰዓት እስከ 9 ሰዓት የሚነበበው ግብረ ሕማም እስከ ሌሊቱ 9 ሰዓት ላይ ድረስ ይፈጸማል ማለት ነው። ይህ የሌሊቱ ስርዓት 9 ሰዓት ላይ ከተፈጸመ በኋላ የነግ ወይም የጠዋቱ መርሃ ግብር ይጀምራል። የጠዋቱ መርሃ ግብር የሚጀመረው በደብሩ ወይም በየአድባራቱ በሚገኙ ሊቃውንት፣ መምህራን፣ ምዕመናን፣ ቀሳውስትና ዲያቆናት ሆኖ ስርዓቱ የሚጀምረው በውዳሴ ማርያም ድጋምና እንዲሁም በመዝሙረ ዳዊት ድጋም ይሆናል ማለት ነው። ይህንን ሊቃውንቱ ደግሞ ከጨረሱ በኋላ የነግ መክፈቻ የሆነውን አሁን የደብሩ የአቋቋም መምህር ወይም የድጓ መምህር ወይም ደግሞ የዝማሬ መዋሥዕት መምህር ይመራዋል። በዕለቱ የተመደበው አሁኑን የሚመራው መምህር ከመራ በኋላ መምህሩን ተከትሎ ተመሪው አሁኑን ይከተላል ወይም ይቀበላል ማለት ነው። ይሄም ሀሌ ሀሌ ሃሌሉያ፣ አሁንም ሀሌ ሀሌ ሃሌሉያ፣ ሀሌ ሀሌ ሃሌሉያ፣ ነአምን 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 ሕማሞ ለዘኢያምን ርግዘተ ገቦሁ ነአምን ወቅንዋተ ደዊሁ ነአምን ነአምን ሞቶ ወትንሣኤሁ የሚለው ነው። ይህንን መሪው እና ተመሪው እየተመራሩ ከጨረሱት በኋላ በግራና በቀኝ ያሉት ሊቃውንት ይከተሏቸዋል። ሕዝቡም በግራና በቀኝ ሆነው ከሊቃውንቱ ጋር ይህንን የዜማ ስርዓት ያደርሳሉ ማለት ነው። ዜማውም ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ናምን የሚለው ነው ማለት ነው። ቀጥሎ ለካህል ክብረ ስብሐት ወእዘዝ እስከ ለዓለም የሚለው በቀኝ 3 ጊዜ በግራ 3 ጊዜ ይባልና እንዲሁም ለአምላክ ይደሉ የሚለውም በግራና በቀኝ 3 ጊዜ ተብሎ ይጠቃለላል። በስተመጨረሻም አቡነ ዘበሰማያት ያለ ዜማ በድጋም ይደረሳል። ንባቡ ወይም ንባባቶቹ በአማርኛ ይነበባሉ። ጊዜ ለመቆጠብ ለካህል በሚባልበት ጊዜ ንባቦቹ ሁሉ በለሆሳስ ሲነበቡ ይቆያሉ። ምክንያቱም ለካህል የሚለውና ለአምላክ ይደሉ የሚለው የዜማ ክፍል በሚባልበት ጊዜ ንባቡን የምናቋርጠው ከሆነ በዕለቱ የሚተላለፈውን መልእክት በሚገባ ለማዳረስ ጊዜ ያጥራል። ያ እንዳይሆን ለካህልና ለአምላክ ይደሉ የሚሉት የዜማ ክፍሎች በሚዜሙበት ጊዜ በዕለቱ ወይም በሰዓቱ የሚነበበውን የንባብ ክፍል በለሆሳስ ካህናቱ እንዲያነቡት ይደረጋል።
ንባቡ ካለቀ በኋላ ምንተኑ አአስየኪ ሴተ የሚለው በዜማ መልክ ይባላል። ታምረ ማርያም፣ ታምረ ኢየሱስና ስንክሳር ይነበባል። ተግሳጽ ተብሎ የሚታወቀው የንባብ ክፍል ክነት ባለው አባት በአማርኛ ይነበባል። በመቀጠል ምስባክና ወንጌል። በዕለተ ዓርብ ጠዋት የሚሰበከው ምስባክና የሚነበበው ወንጌል የሚከተለውን ይመስላል። በዕለቱና በሰዓቱ የተመደበው ዲያቆኑ ልብሰ ተክህኖ ለብሶ ተንሥኡ ላዕሌ የሰማዕት ዓመፃ ወዘኢየአምር ነበቡ ላዕሌ ፈደዩኒ ኪተየንተ ሰናይት የሚለውን በዜማ ያደርሳል። በግራና ቀኝ ሕዝቡም ይቀበሉታል። በዕለቱና በሰዓቱ የተመደበው ካህን ወንጌል ቅዱስ የሚለውን በዜማ ያደርሳል። አራቱ ወንጌላት በአራቱ ካህናት እንደሚከተለው ይነበባሉ። በመጀመሪያም የማቴዎስ ወንጌል ምዕራፍ 27 ከቁጥር 1 እስከ 14 ያለውን ወንጌል አንዱ ካህን ብቻ ያነበዋል። ይህንን ከነበበ በኋላ መርገፉን በሚከተለው መልኩ ይቃኘዋል። ወጸቢሖ ተማከሩ ሊቃነ ካህናት ይስቅልዎ ለኢየሱስ ዲበ ዕፀ መስቀል የሚለውን ይመራል። መሪው ያዜመውን ዜማ ሳይጎርድ ሳይጨምር በሚገባ ይመራል። ሕዝቡም በግራና ቀኝ ይቀበሉታል። ከዚያም ካህኑ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት እያለ ወደ ሁለተኛው ወንጌል ያልፋል። ሁለተኛው ወንጌል የማርቆስ ወንጌል ነው። ምዕራፍ 15 ቁጥር 6 እስከ 5 ያለው ሲሆን ካህኑ አያይዞ ወጸቢሖ ተማከሩ ሊቃነ ካህናት አውፅኡ አፋ ለኢየሱስ ወወሰድዎ ይስቅልዎ ይላል። ወጸቢሖ ተማከሩ ሊቃነ ካህናት አውፅኡ አፋ ለኢየሱስ ወወሰድዎ ይስቅልዎ። ይህ መርገፍ በዕለቱ ከተነበበውና በሰዓቱ ከተነበበው የማርቆስ ወንጌል ምዕራፍ 15 ቁጥር 6 እስከ 5 ድረስ ካለው ጋር የሚጣመርና የሚዛመር ነው። መርገፉን ካህኑ በዚህ መልኩ ከመራው በኋላ ተመሪው መርገፉን ይመራል፣ ሕዝቡም ይከተሉታል። ከዚያም ካህኑ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት እያለ ወደ ሶስተኛው ወንጌል ያልፋል። ሶስተኛው ወንጌል የሉቃስ ወንጌል ነው። ምዕራፍ 22 ቁጥር 65 እስከ 71 ያለው ሲሆን ይህ ወንጌል ይነበብና ካህኑ አያይዞ ወጸቢሖ ተማከሩ ሊቃነ ካህናት አውፅእዎ ለኢየሱስ ወመጠውዎ ለጲላጦስ የሚለውን መርገፍ ማለት ነው መሪውና ተመሪው ይቀባበሉታል። ሕዝቡም በግራና በቀኝ ይቀባበላሉ። ከዚያ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት እያለ ወደ አራተኛው ወንጌል ያልፋል። አራተኛው ወንጌል የዮሐንስ ወንጌል ነው። ምዕራፍ 18 ቁጥር 28 እስከ 40 ያለው ሲሆን ካህኑ ይህንን ያነብና ወጸቢሖ ተማከሩ ሊቃነ ካህናት አውፅእዎ ለኢየሱስ ወነበረ አውደ ሶቢሃ የሚለውን በመምራት ተመሪው ይቀበለዋል። ሕዝቡም እየሰገዱ ይቀበሉታል። አጠቃላይ እነዚህ ወንጌሉና የወንጌል መርገፎች ናቸው። መርገፎቹ ከአራቱ ወንጌላውያን መልእክት ጋር የሚዛመዱ መሆናቸውን ልብ ይለዋል። በነግ የተነበቡት ወንጌሎችና መርገፋቸው በተጋባዥ መምህር አጠር ባለመልኩ ለ15 ደቂቃ ይተነተናሉ። ይህ በሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊተነተን የሚገባ ስርዓተ ስቅለት ነው። ወንጌሎቹ ከመርገፎቹ ጋር ያላቸውን ዝምድና፣ መርገፎቹ ከወንጌሉ ጋር ያላቸው ዝምድና፣ ቅዱስ ያሬድ ድርሰቱን የደረሰው ከመጽሐፍ ቅዱስ ነው ይባላል እና ትክክለኛ መሆኑን ለማረጋገጥ
ወንጌሉ መርገፉ ከወንጌሉ ጋር ያለውን ዝምድና ተንትኖ ለሕዝብ ማሳየት ተገቢ ይሆናል። በመቀጠልም ካህኑ ለነግ የተዘጋጀውን በእንተ ጽናዛቲ የሚለውን በአማርኛ ያነባል። ሕዝቡም እግዚኦ ተሳለነ እያሉ ይሰግዳሉ። የዜማው ጥንተ መሪ ኪርያላይሶን የሚለውን ሲመራ ተመሪው ይመራል። በአንሽ በኩል ያሉት ካህናትና ሕዝቡም ይከተሉታል። በመጨረሻም ኪርያላይሶን 41 ጊዜ በለሆሳስ እንዲደረስ ለሰዓቱ የተመደበው ካህን ያውጃል። ሕዝቡ በጣቶቻቸው አጽቅ እየቆጠሩ 41 ጊዜ ያህል ኪርያላይሶን እያሉ ያደርሳሉ። በለሆሳስ እንጂ ድምፅ በማሰማት አይደለም። በመቀጠልም ነገረ ሞቱን መታመሙንና መሰቃየቱን የሚያወሱ መልክአ ሕማማት እየተባሉ የሚታወቁት የዜማ መልኮች በግራና ቀኝ በአሳዛኝ ድምፅ ሐዘን በማኅሌቱ ሊቃውንት ይደረሳሉ። መልክአ ሕማማቱ ሲፈጸሙ እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመዮም ያብጽሐኒ ያብጽሕክሙ የሚለው በካህኑ ከታወጀ በኋላ አቡነ ዘበሰማያት ይሰጣል። ሲተረጎም ያለ ሕማምና ያለ ድካም ልክ እንደ ዛሬ ለሚቀጥለው ዓመት እግዚአብሔር በሰላም ያድርሰኝ ያድርሳችሁ የሚል አዋጅ ነው። ካህኑ የሰዓቱን ጸሎተ ቡራኬ በአማርኛ ለሕዝብ ያሰማል። ከዚያም 41 ጊዜ ኪርያላይሶን በለሆሳስ እንዲደረስ ያውጅና ሁሩ ወተጋብኡ በጊዜ ሰለስቱ ሰዓት ማለትም ሂዱ እና እንደገና ዓርብ በ3 ሰዓት ላይ ተሰብሰቡ የሚለውን ቅጽበታዊ አዋጅ ያውጃል። እስካሁን ሲነበብ የነበረው ሲፈጸም የነበረው ሲከናወን የነበረው የነግ ስርዓተ ጸሎት ነው። አሁን የዓርብ የ3 ሰዓቱ ስርዓት ተጀመረ። ስርዓተ ሰለስቱ ሰዓተ መዓልት ዘዕለተ ዓርብ የዓርብ ቀን 3 ሰዓት ስርዓት ተጀምሯል። ዓርብ 3 ሰዓት፣ 6 ሰዓት፣ 9 ሰዓትና 11 ሰዓታት የሚከናወነው ስርዓተ ግብረ ሕማማትና የንባብ ክፍሎች ጠቅለል ባለመልኩ ተመሳሳይ ሲሆኑ ነገር ግን በ3 በ6 በ9ና በ11 ሰዓታት የሚደረሱት አቡኖች የወንጌላት ምንባባት፣ ምስባኮች፣ የወንጌላት መርገፎች ወጸቢሖ ጊዜ ሰለስቱ ወጸቢሖ በነግ ጊዜ ሰለስቱ 3 ሰዓት፣ ጊዜ ስድስቱ 6 ሰዓት፣ ጊዜ ተሰቱ 9 ሰዓት የመሳሰሉት በየሰዓታቱ ይለያያሉ። አቡኖች ማለት የዜማ ምስጋናዎች፣ ምስባኮች ማለት የዳዊት ንባቦች፣ መርገፎች ማለት የዜማ መልእክቶች ወይም መርገፎች ብለን የምንጠራው ጠዋት ነግ ላይ ወጸቢሖ የሚለው ነው። ወጸቢሖ ማለት ነግቶ ወይም ጠብቶ እንደማለት ነው። ይህ በነግ ክፍለ ጊዜ የሚነበብና የሚዜም ነው። አሁን 3 ሰዓት ላይ ያለነውና ጊዜ ሰለስቱ ሰዓት ወይም በ3 ሰዓት ላይ ጊዜ ስድስቱ ሰዓት፣ በ6 ሰዓት ላይ ጊዜ ተሰቱ ሰዓት፣ 9 ሰዓት ላይ አይሁድ ተማከሩ የሚል መልእክት ያስተላልፋል። በመሆኑም አሁን የምንከታተለው የ3 ሰዓት ነው። ዓርብ 3 ሰዓት ላይ የሚከናወነው ስርዓተ ስቅለት ነው። የ3 ሰዓት አሁን ሀሌታው ልክ በነግ ወይም ጠዋት እንዳልነው ያለ ነው። ሀሌታው በ9 ነው። ዘሩ ደግሞ ቀጥሎ ያለው ነው። አቡኖቹ ዘራቸው ይለያያሉ። ሀሌታቸው ግን በ9 ሆኖ ተመሳሳይ ናቸው። የነግ አቡን ነአምን የሚለው ነበረ። አሁን የ3 ሰዓቱ ደግሞ አርዑተ መስቀሉ ጾረ ይስቅርዎ ሆረ ከመኪያነ ይቤዙ እግዚ ኮነ ገብረ የሚል ነው። ትርጉሙም የመስቀሉን ግንድ ተሸከመ፣ ይሰቅሉት ዘንድ ሄደ፣ ወዮ ወዮ እኛን ያድነን ዘንድ እንደ ባሪያ ተቆጠረ፣ ወይም እኛን ያድነን ዘንድ ፈጣሪ ባሪያን ሆነ የሚል ነው። ይህ ድምፀ ንባብ ወይም ዜማ በመሪውና በተመሪው ይመራል። በአንሽ በኩል ይነሳል። ሕዝቡም እየሰገዱ ይቀበሉታል።
እነዚህ ተብለው ሲፈጸሙ አጠቃላይ ንባባት ተአምረ ማርያም፣ ተአምረ ኢየሱስ፣ ስንክሳር፣ ለከሃይ፣ ለከይደሉ፣ ለአምላክ ይደሉ የመሳሰሉት በነግ ወይም በጠዋቱ ከተባሉት ጋራ ተመሳሳዮች ስለሆኑ ወደ ጠዋቱ ስርዓት ሂድና ተመልከት። በመቀጠል ጥናውን ወይም ጽናውን በቄጤማ አስረው እየወዘወዙ በሰዓቱ የተመደቡት ከሶስቱ ካህናት ሁለቱ በተከታታይ ግፍዖሙ የሚለውን በዜማ ይመሩታል። ዜማውም ግፍዖሙ እግዚኦ ለይገፉኒ ጽብዖሙ እግዚኦ ለይጸብዑኒ ግፍዖሙ እግዚኦ ለይገፉኒ የሚለው ነው። ትርጓሜው የሚገፉኝን ግፋቸው፣ የሚጣሉኝንም ተጣላቸው የሚል ሆኖ ነቢየ እግዚአብሔር ቅዱስ ዳዊት ያስተላለፈው ምንባብ ነው። ይህንን በዜማ ይመሩታል። ሕዝቡም መሪውንና ተመሪዎቹን ይከተሏቸዋል። በ3 ሰዓት የተመደበው ዲያቆን ግፍዖሙን በውርድ ንባብ እስከ መጨረሻው ያለማቋረጥ ያነባል። ውርድ ንባብ ማለት ግፍዖሙ እግዚኦ ለእለ ይገፉኒ ጽብዖሙ እግዚኦ ለእለ ይጸብዑኒ ማለት ነው። ይህ ውርድ ንባብ ተብሎ ይታወቃል። በመጨረሻም ከሁለቱ ተለይቶ የቀረው ካህን ግፍዖሙ የሚለው ያዜማል። ሕዝቡም ይከተሉትና አጠቃላይ የግፍዖሙ ስርዓት ይፈጸማል። በዚህ መልኩ ግፍዖሙ የሚደረስ ከሆነ ዓርብ ዕለት የሚፈጸመው ስርዓት በተቀላጠፈና ሰዓቱን በተጠቀመ መልኩ ይከናወናል። በመቀጠልም በሰዓቱ የተመደበው ዲያቆን የ3 ሰዓቱን ምስባክ እንዲህ ሲል ያዜምልናል። አገቱኒ ከለባት አገቱኒ ከለባት ብዙኃን ወአዙኒ ማኅበሮሙ ለእኩያን አገቱኒ ከለባት ብዙኃን የሚለውን በዜማ ያደርስልናል። ይህ ኃይለ ቃል የሚገኘው መዝሙር 26 ቁጥር 16 ላይ ነው። ሲተረጎምም ብዙ ውሾች ከበቡኝ፣ የክፉዎቹ ማህበርም ያዙኝ የሚል ነው። በዜማ ይደርሳል። ሕዝቡም በዜማ እያዜሙ ይከተሉታል። አገቱኒ ከለባት ብዙኃን አገቱኒ ከለባት ብዙኃን ወአዙኒ ማኅበሮሙ ለእኩያን አገቱኒ ከለባት ብዙኃን ይላል ዲያቆኑ። በግራና በቀኝ ካህናቱም ሕዝቡም ይህንን ዜማ ያደርሱታል። በመቀጠልም ከአራቱ ካህናት አንዱ ወንጌል ቅዱስ የሚለውን በዜማ ያደርሳል። እንደ ጠዋቱ ወይም እንደ ነግሁ በነግ እንደተባለው ያለ ነው። በመሆኑም ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘይመውት እያለ ወደ ንባቡ ያመራል። በ3 ሰዓት ላይ የሚነበበው ማቴዎስ 27 ይቅርታ ቁጥር 15 እስከ 26 ያለው ነው። ማቴዎስ 27 ቁጥር 15 እስከ 26 ያለውን ካህኑ ካነበበ በኋላ አያይዞ መርገፉን እንዲህ ሲል በዜማ ያደርሳል። ጊዜ ሰለስቱ
ሰዓት አዝዎ ለኢየሱስ ወሰድዎ ይስቅልዎ። ከዚያ ተመሪው፣ ህዝቡ፣ ካህናቱ ይህን ዜማ ይከተሉታል። ከወንጌሉ ምንባብ ጋር የሚጣመረውን መርገፍ 3 ሰዓት ላይ ጌታ ኢየሱስን ይሰቅሉት ዘንድ ወሰዱት የሚለውን በዜማ ያዜሙታል። ህዝቡም እየሰገዱ ይከተላሉ። ሁለተኛው ካህን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት በሚለው ይሸጋገርና ሁለተኛውን ወንጌል ያነብልናል። ሁለተኛው ወንጌል ማርቆስ 15 ቁጥር 6 እስከ 15 ድረስ ያለው ነው። ይህንን ካነበበ በኋላ ከወንጌሉ ምንባብ ጋር የሚጣመረውን መርገፍ ጊዜ 3 ሰዓት ቀሰፎ ጲላጦስ ለኢየሱስ ወሰድዎ ይስቅልዎ የሚለውን በዜማ ያደርሳል። ከላይኛው ጋር ይለያያል። ላይኛው ጊዜ 3 ሰዓት አሐዝዎ ለኢየሱስ ወሰድዎ ይስቅልዎ ነበረ። ሁለተኛው ደግሞ ቀሰፎ ጲላጦስ ለኢየሱስ ወሰድዎ ይስቅልዎ የሚል ነው። 3 ሰዓት ላይ ጲላጦስ ጌታን ገረፈው፣ ይሰቅሉት ዘንድም ወሰዱት የሚል ትርጉም የሚሰጥ ነው። ይህንን በዜማ ይመራሩና ህዝቡም እየሰገዱ ይከተሉትና ይፈጸማል። ሶስተኛው ካህን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያለ ወደ ሶስተኛው የወንጌል ንባብ በመሸጋገር ሉቃስ 23 ቁጥር 13 እስከ 25 ያለውን ያነብና ከወንጌሉ ምንባብ ጋር የሚጣመረውን መርገፍ እንዲህ ሲል ያሰማል። ጊዜ 3 ሰዓት አየወሎሙ በርባን ወዋቦሙ ኢየሱስ አይስቅሉ። ሲተረጎም በርባንን አድኖ ኢየሱስን ይሰቅሉት ዘንድ ሰጣቸው የሚል ነው። ይህ መርገፍ ተብሎ ይታወቃል። ካህኑና ተመሪው ወይም መሪውና ተመሪው በዜማ እየተቀባበሉ ይሉታል። ህዝቡም እየሰገዱ ይህንን ዜማ ይከተሉታል፣ ያደርሱታል። በመቀጠልም አራተኛው ካህን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያለ ወደ አራተኛው የወንጌል ንባብ ይሸጋገርና የዮሐንስ ወንጌል ምዕራፍ 19 ቁጥር 12 ላይ ያለውን ያነባል። ከወንጌሉ ምንባብ ጋር የሚጣመረውን ወይም የሚዛመደውን መርገፍ ጊዜ 3 ሰዓት ወሰድዎ ለኢየሱስ ውስተ አውደ ምኩናን 3 ሰዓት ላይ ጌታ ኢየሱስን ወደ ፍርድ አደባባይ ወሰዱት የሚለውን ይመራል። ተመሪው ይመራል፣ ህዝቡም ይከተሉታል። የ3 ሰዓት የወንጌልና መርገፍ ስርዓተ ጸሎተ ቡራኬ ላይ ለ10 ደቂቃ በተጋባዥ መምህር ሊብራራና ሊተነተን ህዝቡ እንዲያውቀው ሊደረግ ይገባል። በ3 ሰዓት የሚፈጽመው ስርዓት ማለትም በእንተ ጽናዛቲ ኪርያላይሶን መልክአ ሕማማት እንደ ጠዋቱ ወይም እንደ ነግሁ ስለሆነ ከጠዋቱ ሂድና ተመልከት። በመቀጠልም 41 ጊዜ የለሆሳስ ወይም የቀስታ ኪርያላይሶን ማስደረስና ሁሩ ወተጋቡ የሚለውን ቅጽበታዊ አዋጅ እንደ ጠዋቱ አውጆ ህዝቡን ካህኑ ያሰናብታል። አሁን የ3 ሰዓቱ ስርዓት ተፈጸመ። ወደ 6 ሰዓት እየሄድ ነው። ስርዓተ 6 ሰዓተ መዓልት ዘዕለተ ዓርብ የዓርብ ቀን 6 ሰዓት ስርዓት። በ6 ሰዓት ላይ ስለሚፈጸሙ ምንባባትና መሰል ስርዓቶች በ3 ሰዓት ላይ የተሰጠውን ማብራሪያ ተጠቀም። የ6 ሰዓት ዳዊትና ውዳሴ ማርያም ይደገማል በመጀመሪያ። ከዚያም በመቀጠል የደብሩ ሊቅ ወይም የአቋቋሙ ባለሙያ፣ የዝማሬ ባለሙያ ወይም የድጓው ባለሙያ ልክ እንደ ጠዋቱ ሀሌታውን ያደርሳል። ሀሌታው በ9 ሀሌታ የሚዜም ነው። የ6ቱ ሰዓት የድጓ ዘርም ቀጥሎ ያለው ነው። ሀሌታውን ካለ በኋላ ተሰቅለ 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 ወሐመ ቤዛ ኩሉ ኮነ የ በመስቀሉ ቤዛወነ እሞት ባልሃነ የሚለውን በዜማ ያደርስልናል። ተሰቅለ 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 ወሐመ ቤዛ ኩሉ ኮነ የሚለውን ማለት ነው። ልክ መሪው ይህንን ሲመራ ተመሪው ይከተለዋል።
በግራና በቀኝ ያሉት ካህናት ከህዝቡ ጋር ሆነው ይህንን አቡን እየተቀባበሉ እየሰገዱ ያደርሱታል። ይህ አቡን ሲተረጎም ተሰቀለ፣ ተሰቅሎ ታመመ፣ የዓለም መድኃኒትን ሆነ፣ ወዮ ወዮ በመስቀሉ አዳነን ከሞትም ታደገን የሚል ይሆናል። ይህ አቡን በቅኔ ማኅሌቱ መርጌታና ተመሪው ይመራል። ተመሪው ይከተላል፣ በአንሺ በኩል ይዜማል፣ ህዝቡም እየሰገዱ ይከተሉታል። በመቀጠልም 6 ሰዓት ላይ አጠቃላይ የኦሪት ንባባት ማለት ዘፍጥረት፣ ዘዳግም፣ ዘጸአት፣ ዘኍልቍ፣ ዘሌዋውያን እንደማለት ነው። የኦሪት ንባባት ተአምረ ኢየሱስ እና ተአምረ ማርያም፣ ስንክሳር፣ የለከ ኃይልና ለአምላክ ይደሉ የሚሉት ስርዓቶች ልክ እንደ ጠዋቱ ይፈጸማሉ። ከዚያም ካህናት ጥና ይዘው ወይም ጽና ይዘው ስዕለ ስቅለቱን እያጠኑ በተለያዩ 3 ቦታዎች ይቆማሉ። ዲያቆናትም 7 መብራቶችን ያበሩና አንደኛው ዲያቆን በቀለማ ይዘኒ በውርድ ንባብ ያነባል። 3 ካህናት እየሰገዱ በአንድነት ለመስቀልከ ንሰግድ ኦ ሊቅነ ወለትንሣኤከ ቅድስት ንሴብሕ ኩልነ ይዜኒ ወዘልፈኒ። ትርጉም አለቃችን ሆይ ለመስቀልህ እንሰግዳለን፣ ልዩ የሆነች ትንሣኤህንም ዛሬም ዘወትርም ሁላችን እናመሰግናለን የሚል ሲሆን በዜማ ለመስቀልከ ንሰግድ ኦ ሊቅነ ወለትንሣኤከ ቅድስት ንሴብሕ ኩልነ ይዜኒ ወዘልፈኒ የሚል ነው። ሁለቱ ካህናት በተከታታይ ይህንን ዜማ ይመሩትና ዲያቆኑ ውርድ ንባቡን ሲጨርስ 3ኛው ቀሪ ካህን ወይም ከሁለቱ ተለይቶ ቆሞ የነበረው ካህን ለመስቀልከ ንሰግድ የሚለውን የመጨረሻ ዜማ ያዜምልናል። ህዝቡም ካህናቱም በግራና በቀኝ እየሰገዱ ይቀበሉትና ይፈጸማል። ይህ ለመስቀልከ ንሰግድ የሚለው በግብረ ሕማማቱ ላይ ያለውን እንዳለ እንበለው ካል ጊዜ ስለሚወስድ አሁን በቀረበው መርሃ ግብር መሰረት መባሉ ጊዜን ለመቆጠብ እጅግ በጣም ጠቃሚ መሆኑን መገንዘብ ያሻዋል። በመቀጠልም ስብሐትና ወንጌል 6 ሰዓት ላይ ልክ እንደ ጠዋቱ እንደ 3 ሰዓቱ ምስባክ ይሰበካል፣ ወንጌልም ይነበባል። ከወንጌል ቀድሞ የሚነበበው ወይም የሚሰበከው ምስባክ ነውና በ6 ሰዓት ላይ የሚሰበከው ምስባክ በመዝሙረ ዳዊት መዝሙር 21 ቁጥር 16 ላይ ያለው ይሆናል። ይህም አይለቃል ቀነውኒ እደውየ ወእገርየ ወኋላቁ ኩሎ አዕጽምትየ ቀነውኒ እደውየ ወእገርየ የሚል ነው። ሲተረጎምም እጆቼንና እግሮቼን ቸነከሩኝ፣ አጥንቴንም ሁሉ ቆጠሩት የሚል ነው። ይህንን 3 ጊዜ በመቀባበል እየተሰገደ ይባላል። ካህኑ ወንጌል የሚለውን ዜማ ያዜማል። ወንጌል የሚለውን ዜማ አዚሞ ከጨረሰ በኋላ በ6 ሰዓት ላይ የሚነበበውን ወንጌል እንደሚከተለው ያነባል። የማቴዎስ ወንጌል ምዕራፍ 27 ቁጥር 27 እስከ 45 ያለው ሲሆን ከወንጌሉ ምንባብ ጋር የሚዛመደውን ወይም የሚጣመረውን መርገፍ ጊዜ 6 ሰዓት የሚለውን መርገፍ ማለት ነው በዜማ ያደርስልናል። 6 ሰዓት ላይ ነውና ያለ ነው። ጊዜ 6 ሰዓት የሚለውን ዜማ ያዜምልናል። ጊዜ 6 ሰዓት አልበስዎ አልባሲው ለኢየሱስ ወሰድዎ ይስቅልዎ። ትርጉሙም 6 ሰዓት ላይ ልብሶቹን አልብሰው ይሰቅሉት ዘንድ ኢየሱስን ወሰዱት የሚል ነው። ይህንን መሪውና ተመሪው በዜማ ሲያደርሱት ካህናቱ፣ ህዝቡ፣ ሁሉም ሴቱም ወንዱም እየሰገዱ በዜማ ያደርሱታል።
በመቀጠልም ካህኑ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት በሚለው የወንጌል መሸጋገሪያ ይላል። ሁለተኛው ካህን ማለት ነው ማርቆስ 15 ቁጥር 16 እስከ 33 ያለውን ያነብና ከወንጌሉ ምንባብ ጋር የሚጣመረውን መርገፍ የስድስቱ ሰዓት ቀትር ሶቢሃ ሊቃነ ካህናት ሰቀልዎ ለኢየሱስ በቀራንዮ መካን 6 ሰዓት ላይ የካህናት አለቆች ኢየሱስን በቀራንዮ ሰቀሉት የሚለውን መርገፍ በዜማ ይመራልናል። ተመሪው ይከተላል። ካህናቱ፣ ህዝቡ፣ ሴቱም ወንዱም በግራና በቀኝ ሆነው ይከተሉታል፣ በዜማ ያደርሳሉ። በመቀጠልም ቅዱስ እግዚአብሔር በሚለው መሸጋገሪያ ሶስተኛው ካህን ሶስተኛውን ወንጌል ያነባል። ሶስተኛው ወንጌል የሉቃስ ወንጌል ነው። ምዕራፍ 23 ቁጥር 27 እስከ 44። ይህንን ካነበበ በኋላ የስድስቱ ሰዓት አበጥዎ ለስምዖን ከመ ይጹር መስቀሎ፣ ትርጉም 6 ሰዓት ላይ መስቀሉን ይሸከም ዘንድ ስምዖንን መለሱት የሚል ነው። ይህንን በዜማ ሶስተኛው ካህን ያደርስልንና ዙም በግራና በቀኝ በዜማ ካሉት በኋላ አራተኛው ካህን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት እያለ በሰዓቱ የተመደበውን የዮሐንስ ወንጌል ምዕራፍ 19 ቁጥር 13 እስከ 27 ያለውን ያነብልናል። ይህን አንቦ ከጨረሰ በኋላ ከወንጌሉ ጋር የሚዛመደውን መርገፍ ጊዜ 6 ሰዓት ሰቀልዎ ለኢየሱስ ማእከለ ክሌፍያት ሲተረጎም 6 ሰዓት ላይ ኢየሱስን በሁለት ሽፍቶች መካከል ሰቀሉት የሚል ሆኖ ይህንን በዜማ ያደርሳል፣ ይመራል። ተመሪው ይመራል፣ ህዝቡም በግራና በቀኝ ሆነው ይቀበሉታል። ጊዜ 6 ሰዓት ሰቀልዎ ለኢየሱስ ማእከለ ክሌፍያት የሚል ነው ዜማው። ይህንን በግራና በቀኝ ከመሪውና ተመሪው ጋር በመሆን ህዝቡ ይቀበሉታል፣ እየሰገዱ ይፈጽሙታል፣ ያከናውኑታል። በመቀጠልም የደብሩ አስተዳዳሪ ወይም ከካህናቱ ላቅ ያለ አረጋዊ አባት እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐኒ ያብጽሕክሙ እግዚአብሔር በሰላም ማለትም ያለ ህመም እና ድካም እንዲሁም ልክ እንደ ዛሬ ለሚቀጥለው ዓመት እግዚአብሔር እኔንም ያድርሰኝ እናንተንም ያድርሳችሁ የሚል አዋጅ ያውጃል። በመቀጠልም ካህኑ ጸሎተ ቡራኬ ያነባል፣ እንዲሁም በእንተ ጽናዛቲን ያሰማል። በመቀጠልም 41 ጊዜ የለሆሳስ ወይም የቀስታ ኪርያላይሶን እንዲደረስ ልክ እንደ ጠዋቱ ይታወጃል፣ ያውጃል። ህዝቡም 41 ጊዜ በጣጣቸው አጽቅ እየቆጠሩ ያከናውኑታል። መጨረሻም ሁሩ ወተጋቡ በጊዜ ተሳቱ ሰዓት የሚለውን ቅጽበታዊ አዋጅ ያውጃል። ሂዱና 9 ሰዓት ላይ ተመለሱ የሚል ነው። ይህ ከታወጀ በኋላ የ6ቱ ሰዓት አጠቃላይ ስርዓት ይጠቃለላል። በመሆኑ 6 ሰዓት ላይ በወንጌላቱና የወንጌል መርገፎች እንዲሁም በምንባባቱ ላይ ያተኮረ ትምህርተ ወንጌል በአውደ ምሕረት ይሰጣል። በበገና ዝማሬ ይቀርባል። ደክሞ የነበረው ህዝብ ይነቃቃል። ህዝቡ ሁሉ በዝማሬ ለሱ ብሎ የተሰቀለውን ጌታ ያመሰግናል። በተመስጦ ሁሉም በአንድነት ድምፅ በተመሳሳይ ዝማሬ በተመሳሳይ አስተሳሰብ ለ45 ደቂቃ ያህል የዝማሬና የትምህርተ ወንጌል ቆይታ በአውደ ምሕረት ይደረጋል። አሁን ወደ 9 ሰዓት እየሄድን ነው። ስርዓተ ተሳቱ ሰዓተ መዓልት ዘዕለተ ዓርብ፣ የዓርብ 9 ሰዓት ስርዓተ ስቅለት። 9 ሰዓት ላይ ልክ እንደ ጠዋቱ እንደ 3 ሰዓቱ እንደ 6 ሰዓቱ መዝሙረ ዳዊት፣ ውዳሴ ማርያም በቅኔ ማኅሌቱ ሊቃውንት ይደገማል። ይህ ከተፈጸመ በኋላ አሁን የሚመራው የደብሩ ሊቅ ያቋቋሙ መምህር ወይም የድጓው መምህር በ9 ሀሌታ ልክ እንደ ጠዋቱ ወይም እንደ 3 ሰዓቱ እንደ 6 ሰዓቱ እያዜመ የድጓውን ዘር
በሚከተሉ መልኩ ያቀርበዋል። ሀሌታው ተብሎ ሲያልቅ 9 ሰዓት ላይ ሶበ ሰቀልዎ ለኢየሱስ ፀሐይ ጸልመ ወወርቅ ደመ ኮነ አርለቅለቀት ምድር ወተከስቱ መቃብራት የሚል ነው። ይህም 9 ሰዓት ላይ ከሚነበበው የወንጌል መልእክት ጋር እጅግ በጣም የተዛመደ ነው። ሃሌሉያ 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 ሶበ ሰቀልዎ ለኢየሱስ ፀሐይ ጸልመ ወወርቅ ደመ ኮነ አርለቅለቀት ምድር ወተከስቱ መቃብራት የሚል ነው ሲዜም። ዜማውን የዜማው ባለሙያዎች በሚገባ ያደርሱታል። ትርጓሜው ኢየሱስን በሰቀሉት ጊዜ ፀሐይ ጨለመ፣ ጨረቃም ደምን ሆነ፣ ወዮ ወዮ ምድር ተናወጠች፣ መቃብራትም ተከፈቱ የሚል ነው። ይህ የዜማ ክፍል ወይም አቡን በቅኔ ማኅሌቱ ሊቃውንት በመሪዎችና በተመሪዎች ልክ እንደ ጠዋቱ እንደ 3 ሰዓቱ እንደ 6 ሰዓቱ በግራና በቀኝ ይባላል። በአንሺ በኩል ይቀበሉታል፣ ይቀባበሉታል። ካህናቱ ከተቀባበሉት በኋላ ህዝቡም እየሰገዱ በዜማ ያደርሱታል። ሁሉም ዜማውን በዚህ መልኩ ያደርሱታል። በመቀጠል የ9 ሰዓት ለካህይል ለአምላክ ይደሉ የምንባባቱና የተአምራት ስርዓት እንደ ጠዋቱ ወይም እንደ 3 ሰዓቱ ወይም እንደ 6 ሰዓቱ ይፈጸማል። ይህ ከተፈጸመ በኋላ 9 ሰዓት ላይ ልዩ ምንባብ ይሰማል። ይህም ለማርያም ወይም የማርያም ለቅሶ የሚለው ምንባብ ነው። ይህ አሳዛኝ የማርያም ለቅሶ የሚለው ምንባብ ሁሉም ህዝብ ጸጥ ብሎ ቁጭ ብሎ ሁሉም በያለበት በተመስጦና በተደሞ እንዲሰማው ይነበባል። ከዚህ በመቀጠል ኦ ዘጢመ ሞተ በስጋ ሞትን በስጋ የቀመሰ የሚለውን ልክ እንደ ግፎሙ በመሪና በተመሪ ይፈጸማል። ሁለቱ ካህናት በተከታታይ ኦ ዘጢመ ሞተ በስጋ ይላሉ። ህዝቡም በዜማ ይከተሏቸዋል። ዲያቆኑም በውርድ ንባብ ኦ ዘጢመ ሞተ በስጋ የሚለውን ያሰማል። አሰምቶ ሲጨርስም ሶስተኛው ካህን የመጨረሻው ወይም ከሁለቱ ተለይቶ የነበረው ካህን ኦ ዘጢመ የሚለውን በዜማ ያዜምና በአጭር ስርዓት ይፈጸማል። በዚህ መልኩ ኦ ዘጢመ ሲፈጸም ኦ ዘጢመ የሚለው ስርዓት ሲፈጸም በዕለተ ዓርብ የሚተላለፈውን ስርዓት በጊዜውና በሰዓቱ ለማከናወን ከፍተኛ ጠቀሜታ ይኖረዋል። ይህ ስርዓት ጊዜን በአግባቡ ለመጠቀም የሚያስችል ነውና ሁሉም ሰው ቢከተለው ጠቃሚ ነው። 9 ሰዓት ላይ የሚነበበው ወንጌልና ወይም የሚነበቡት ወንጌላትና የሚሰበከው ምስባክ ዲያቆኑ ወወደዩ ሐሞተ ውስተ መብልዕየ ወአስተዩኒ ብሂአ ለጽምየ ወወደዩ ሐሞተ ውስተ መብልዕየ የሚለውን በዜማ ያዜመዋል። ወወደዩ ሐሞተ ውስተ መብልዕየ ወአስተዩኒ ብሂአ ለጽምየ ወወደዩ ሐሞተ ውስተ መብልዕየ የሚል ነው ዜማው። ህዝቡም 3 ጊዜ በዜማ ድምፅ ይከተሉታል። ይህ የዜማ ድምፅ ወይም ኃይለ ቃል የሚገኘው
በመዝሙረ ዳዊት 68 ቁጥር 21 ላይ ሲሆን ትርጉሙም በመብሌ ሐሞትን ጨመሩበት፣ ለጥማቴም ወይም ለመጠማቴም ኮምጣጤ አጠጡኝ የሚል ነው። መዝሙር 68 ቁጥር 21። በመቀጠልም ወንጌል የሚለው የዜማ ክፍል ከተዜመ በኋላ አራቱ ካህናት አራቱ የ9 ሰዓት ወንጌላትን እንደ ጠዋቱ ስርዓት ወይም እንደ 3 ሰዓቱ ወይም እንደ 6 ሰዓቱ ያከናውኑታል። በሰዓቱ የተመደበው ካህን ማቴዎስ 27 ቁጥር 46 እስከ 50 ያለውን ወንጌል ያነብና ከወንጌሉ ምንባብ ጋር የሚጣመረውን መርገፍ ጊዜ የተሳቱ ሰዓት ጸርሃ ኢየሱስ በቃሉ ወወጻት መንፈሱ ሶቢሃ የሚለውን መርገፍ በዜማ ያሰማል። ጊዜ ተሳቱ ሰዓት ጸርሃ ኢየሱስ በቃሉ ወወጻት መንፈሱ ሶቢሃ የሚለው ዜማው ሲተረጎም 9 ሰዓት ላይ ኢየሱስ ጮኸ፣ ነፍሱም ያን ጊዜ ወጣች የሚል ነው። ይህ መርገፍ በዜማ ይመራል፣ ተመሪው ይከተላል፣ ህዝቡም እያዜሙና እየሰገዱ ይከተሉታል። ሁለተኛው ካህን በሰዓቱ የተመደበውን የሉቃስ ወንጌል ያነባል። የሉቃስ ወንጌል ምዕራፍ 23 ቁጥር 45 47 ያለውን ያነብና መርገፉን የተሳቱ ሰዓት ካልሃ ኢየሱስ፣ ቅድም ጸርሃ ኢየሱስ ነበረ፣ አሁን ካልሃ አለ። የተሳቱ ሰዓት ካልሃ ኢየሱስ በቃሉ ወአማኅፀነ ነፍሶ ሶቢሃ። ትርጉም 9 ሰዓት ላይ ኢየሱስ በቃሉ ጮኸ፣ ነፍሱንም ያኔ አደራ ሰጠ የሚል ነው። ይህ መርገፍ በዜማ ይመራል፣ ተመሪውም ይመራዋል፣ ህዝቡም እያዜሙ ይከተሉታል፣ እየሰገዱ ስርዓቱን ይፈጽማሉ። ሶስተኛው ካህን ዮሐንስ 19 ቁጥር 28 እስከ 30 ድረስ ያለውን ያነብና መርገፉን ጊዜ ተሳቱ ሰዓት አጽናነ ርእሶ ኢየሱስ ወይቤ ተፈጸመ ኩሉ የሚለውን በግዕዝ ቋንቋ ያዜምልናል። ሲተረጎም 9 ሰዓት ላይ ኢየሱስ ራሱን ዘንበል አድርጎ ሁሉ ተፈጸመ አለ የሚለውን መርገፍ በዜማ ይመራል፣ ተመሪው ይመራዋል፣ ህዝቡም እያዜሙና እየሰገዱ ይከተሉታል። ጊዜ ተሳቱ ሰዓት አጽነነ ርእሶ ኢየሱስ ወይቤ ተፈጸመ ኩሉ የሚል ነው። ይህንን በዜማ ተቀባብለው ይጨርሳሉ። አራቱ ወንጌል 9 ሰዓት ላይ ይነበባል። አራቱ መርገፎችም እንደዚሁ 9 ሰዓት ላይ በሰማነው መልኩ ይከናወናሉ። በመቀጠልም አምነስቲቲ የሚለውን 3 ካህናትና 1 ዲያቆን ጥቁር ልብስ ወይም ልብሰ ተክህኖ ለብሰው ስዕለ ስቅለት ፊት ተቀምጠው በዜማ ያዜማሉ። ህዝቡም ቁጭ ብለው በሐዘንና በፍርሃት ይከተሏቸዋል። በውርድ ንባብ ዲያቆኑ የሚነበበውን ያነባል። ሶስተኛው ቄስ በመጨረሻም አምነስቲቲ ይልና ህዝቡም ተቀብለውት ይፈጸማል። በዚህ መልኩ አምነስቲቲ ሲፈጸም ጊዜውን በአግባቡ ለመጠቀምና ሌሎች የትምህርት ሰዓታትና የስርዓት ጊዜዎች በአግባቡ መጠቀም የምንችልበትን ዕድል ይፈጥርልናል። በመቀጠልም እኒሁ ካህናት ተዘክረነ እግዚኦ በውስተ መንግሥትከ ይላሉ። እኒሁ ካህናት የተባሉት አምነስቲቲ ያሉት ማለት ነው። ተዘከረነ እግዚኦ በውስተ መንግሥትከ የሚለውን ማለት ነው። ሲተረጎም ጌታ ሆይ በመንግስት አስበን የሚል ነው። ህዝቡም ተዘክረነ እግዚኦ በውስተ መንግሥትከ እያሉ ይከተሏቸዋል። በዚያው ቀጥለው አምነስቲቲ ይላሉ። በመጨረሻም በከመ ተዘከርኮ ለፈያታዊ ዘየማን እንዘሃሎከ ዲበ ዕፀ መስቀል ቅዱስ፣ በእንጨት መስቀል ላይ ሳለህ የቀኙን ሽፍታ እንዳሰብከው ጌታ ሆይ እኛንም በመንግስት አስበን የሚል ትርጉም ሲሆን ካህናቱ፣ ህዝቡ፣ መሪውና ተመሪዎቹ
በዚህ መልኩ ያጠቃልላሉ፣ ያከናውናሉ። አጠቃላይ 9 ሰዓት ላይ ኪርያላይሶን ይባላል። ምንባባት እና ተግሳጽ ይነበባል። ታምራት ይነበባሉ። በእንተ ጽናዛቲ ስርዓት ይከናወናል። ጸሎተ ቡራኬና 41 ጊዜ ኪርያላይሶን እንደ ጠዋቱ ይፈጸማል። በስተመጨረሻም ሁሩ ወተጋቡ በጊዜ 10 ወአሃዱ ሰዓተ መዓልት ዘዕለተ ዓርብ። ትርጉም ሂዱና 11 ሰዓት ላይ ተመልሳችሁ ተሰብሰቡ የሚል ሆኖ ይህ ቅጽበታዊ አዋጅ በቅኔ ማኅሌቱ ይታወጅና ወደ 11 ሰዓት ይሸጋገራል። 11 ሰዓት ላይ ከመሄዳችን በፊት 9 ሰዓት ላይ የተነበቡት ወንጌላት አራቱም ወንጌላት ምንም እንኳ ከጠዋቱ ጋር ተመሳሳይ ቢሆንም የተለያዩ ርዕሶችን በመጠቀም አራቱን ወንጌላት ማብራራት፣ አራቱን የወንጌል መርገፎች ከወንጌላቱ ጋር ያላቸውን ዝምድና በማጣመር በመተንተን ለሕዝቡ መግለጽና ማስተማር አስፈላጊ ይሆናል። አሁን 9 ሰዓት ተፈጸመ። 11 ሰዓት ላይ ደርሰናል። ስርዓተ 10 ወአሐዱ ሰዓተ መዓልት ዘዕለተ ዓርብ የዓርብ 11 ሰዓት ስርዓተ ስቅለት ማለት ነው። ልክ እንደ ነግሁ ወይም እንደ ጠዋቱ እንደ 3 ሰዓቱ እንደ 6 ሰዓቱና እንደ 9 ሰዓቱ ዓርብ 11 ሰዓት ላይም መዝሙረ ዳዊትና ውዳሴ ማርያም በቅኔ ማኅሌቱ ሊቃውንት ይደገማል። ይህ ተደግሞ ከተጠናቀቀ በኋላ ስለ ስቅለቱ ከተሰቀለበት ቦታ ይወርዳል። ስለ ስቅለቱ ከተሰቀለበት ቦታ እንደወረደ አቡኖቹን ይመራ የነበረው የዜማ ባለሙያ 11 ሰዓት ላይ ያቆማል። በምትኩ በግራ ወይም በቀኝ አንሺ የነበረው በግራ በኩል የዜማ ምራቱን ስርዓት ይረከባል ማለት ነው። በመቀጠልም አቡኑን ይመራል። የአቡኑ ሀሌታ እንደ ጠዋቱ በቁጥር 9 ነው። የድጓው ዘርም ንዜኑ ዘአምላክነ ሂሩተ ትሕትና ወየውሃተ ዘእንበለ ዓቅም እንዘ ይጼልዎ ይጻሎሙ ወእንዘ ያምምዎ ይተቀየሞሙ። ትርጉም የአምላካችንን ቸርነት ከአቅም በላይ የሆነው ትሕትናንና የዋህነትን እንናገራለን። ወዮ ወዮ ሲሰድቡት አልሰደባቸውም፣ ሲያስቀይሙትም አልተቀየማቸውም የሚል ነው። ንዜኑ ለአምላክነ ሂሩተ ትሕትና ወየዋሃተ ዘእንበለ ዓቅም የሚል ነው። ይህንን በዜማ መሪው ይመራል፣ ተመሪው ይመራል። በግራና በቀኝ ያሉ ካህናት፣ ምዕመናት ሁሉም በዜማ ያዜሙታል፣ እየሰገዱ ይፈጽሙታል። በመቀጠልም ለካህይልና ለአምላክ ይደሉ የሚለው ስርዓትና ስግደት 11 ሰዓት ላይ ሊኖር አይችልም። ምንባባቶች እንደ ጠዋቱ ይቀጥላሉ። ካህናት ቤተ መቅደስ ገብተው ስለ ስቅለቱን በቄጠማ አስረው ስዕለ አስከሬን ያዘጋጃሉ። በቄጠማ የተዘጋጀ አስከሬን ማለት ነው። ስርዓተ ግንዘት ይፈጽማሉ። ከዚያም በኋላ ስዕለ ስቅለቱን ይዘው ድርገት ይወርዳሉ። የቅኔ ማኅሌት ሊቃውንትም ኦ ዘክርስቶስ አፍቅሮተ ሰብእ ዜኑ የሚለውን ህየንተ ክብርኢቲ ቅኔ ያወርዳሉ። የተውጣጡ የዳዊት መዝሙራትንና ጸሎተ ነቢያትን በማስተዛዘል ይደግማሉ፣ ይፈጽማሉ። እነዚህም የተውጣጡ መዝሙረ ዳዊትና ጸሎተ ነቢያት የሚከተሉት ናቸው። አንደኛ ንዑስ አነ እማውየ የሚለው መዝሙር 150 ላይ የሚገኘው። ቀጥሎ እግዚኦ ይትጸመመኒ ስእለትየ መዝሙር 103 ላይ ያለ። ግነዩ ለእግዚአብሔር እስመ ኄር መዝሙር 135 ላይ ያለ። ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር ትንቢተ ዳንኤል ምዕራፍ 3 ላይ ያለ እና ሴብሖ ለእግዚአብሔር ስብሖ ዘተሰብሐ ፍካሬ ዘጻድቃን ወዘኃጥአን መዝሙር 1 ላይ የሚገኝ። እነዚህን በማስተዛዘል ሊቃውንቱ በቅኔ ማኅሌት ያከናውኗቸዋል። በመጨረሻም ወፍኖቶሙ እሰ ለኃጥአን ትጠፍ መዝሙር 1 ፍጻሜው ላይ ይህ ቃል ሲባል
ህዝቡ ሁሉ በያዙት ዱላ በርቶ የነበረውን መብራቱን በቅኔ ማኅሌት መካከል ላይ የነበረውን መብራቱን ያጠፉታል። ይህም የዲያብሎስ ገዥነት መደምሰሱ የሚበሰርበት ስርዓተ ኦርቶዶክስ ተዋህዶ ቤተክርስቲያን ነው። በመቀጠልም ደስታና የደስታ ዜማ ይዜማል ወይም ሽብሸባና ዝማሜ ይፈጸማል። የደቡብ ሊቃውንት ምስሌብሖ ለእግዚአብሔር ስቡሐ ዘተሰብሐ የሚለውን በ11 ሰዓት በመሪና ተመሪ ያዜሙትና ይዘምሙታል። በመቋሚያ እጃቸውን ከግራ ወደ ቀኝ እያሉ ያዜሙታል። ከዚያም ይሸበሸባል። ህዝቡን በእልልታ ያጅቡታል። በመጨረሻም ኑዛዜና ጥብጣቤ ይሰጥና ምዕመናኑ ወደ የቤታቸው እንዲሄዱ ይታወጅና የበዓሉ ፍጻሜ ይሆናል። ወስብሐት ለእግዚአብሔር። እንኳን ለብርሃነ ትንሣኤ አምላክ በሰላም አደረሳችሁ። ሚያዝያ 10 2017 ዓ.ም አዎ